በዚህ አጠር ያለ ቪዲዮ ስለ ዩኒየን እና ዩኒየን ኦል ልዩነት እናያለን። ሶ ዩኒየን እና ዩኒየን ኦል የሚያገለግሉን የተለያየ ሪዛልት ሴቶች ቢኖሩን ወይም የተለያየ ቴብሎች ቢኖሩን የተወሰነን ኮለመን ለምሳሌ ከቴብል 1 ኔም ኮለመንን ከቴብል 2 ደግሞ ኔም ኮለመንን ሁለቱን ኮምባይን አድርገህ አሳየን ለማለት ዩኒየንን እንጠቀማለን ማለት ነው። ዩኒየንን ስንጠቀም ምን መርጣቸው እኩል የሆኑ ኮለመን ሳይዝ መሆን አለበት። ለምሳሌ ከቴብል ኤ ኔምን ከመረጠን ከቴብል ቢም አንድ ኮለመን ብቻ ነው የምንመርጠው ማለት ነው። ከቴብል ኤ ሁለት ኮለመን መርጠን ዩኒየን አድርግልን ከቴብል ቢ አንድ ኮለመን ጋር ብንለው እንደዛ እንትና ሲንታክስ ኤረር ነው የሚሰጠን ማለት ነው። ሶ ማች ማድረግ አለባቸው። ሊስት የምናደርጋቸው ኮለመኖች ማች ማድረግ አለባቸው። ሲንታክሱን ስንጠቀም ቬሪ ኢዚ ሰሌክት መንፈልጋቸውን ኮለመን 1 2 3 ብለን መንፈልጋቸውን ዝርዝረን ፍሮም ቴብል ዲስ ዩኒየን ኦር ዩኒየን ኦል select column 1 column 2 from table 2 so ሊስት ያደረግናቸው ኮለመኖች ለምሳሌ እዚህ ጋር select column 1 from table ብለን ዩኒየን select column 1 column 2 from table 2 ብንል ይሄ ሲንታክስ ኤረር ይሆናል ማለት ነው። ምን መርጣቸው ኮለመኖች እኩል መሆን አለበት ማለት ነው። ቴብል 1 እና ቴብል 2 እኩል ኮለመን 10 ከዘረዘርን ከቴብል 1 ከቴብል 2 10 ማድረግ አለብን። እንደዚሁም ዳታ ታይፑም ማች ኮምፓቲብል መሆን አለበት። ዳታ ታይፓቸውም ኢንቲጀር እና ቫርካርን ቀላቅለን እንደዛ ማሳየት ስለማንችል ማለት ነው። ነገር ግን ልዩነት አላቸው። ዩኒየን እና ዩኒየን ኦል ልዩነት አላቸው። ዩኒየን ስንመርጥ ዱፕሊኬት የሆኑ እንትኖች ካሉ ቫሉዎች ካሉ እነሱን ሪሙቭ ያደርግልናል። ለምሳሌ ከቴብል ኤ ኔምን መረጥልን ከቴብል ቢም ኔምን መርጠ ሁለቱን ዩኒየን አድርገህ አሳየን ስንለው ቴብል ኤ ላይ ባብ የሚባል ስም ቢኖር ቴብል ቢ ላይ ባብ የሚባል ቢኖር ሁለት ባብ ብሎ ሊስት አድርጎ አይደለም የሚያሳየን፣ አንድ ነው የሚያሳየን። እንደዚህ ተመሳሳይ የሆኑ ነገሮች ሲኖሩ አንዱን ሪሙቭ ያደርጋል ማለት ነው። ኦር 3 4ም ከሆኑ ዱፕሊኬቱን ይተዋል ማለት ነው። ዩኒየን ኦል ግን ሁሉንም ነው የሚያሳየን። ምንም ሪሙቭ የሚያደርገው ዱፕሊኬት የለም። ከፐርፎርማንስ አንጻር ስናየው ይሄ ዱፕሊኬቶችን ሪሙቭ የማድረግ ፕሮሰስ ስለሚኖረው ዩኒየን ኦል የተወሰነ ደረጃ ስሎወር ነው። ሶርትም ስለሚያደርግ ዱፕሊኬቶችን ሪሙቭ ስለሚያደርግ በተወሰነ ደረጃ ስሎወር ነው። ዩኒየን ኦል is a little bit faster ማለት ነው። ሁሉንም አንድ ላይ ስለሚሰበስብና ሶርት ስለማያደርግልን ሪሙቭ ስለማያደርግ ዱፕሊኬቶችን በምን አይነት ሁኔታ ላይ ዩኒየን እና ዩኒየን ኦል እንጠቀም? ዱፕሊኬት ቫሉዎች መኖራቸው ግድ የማይሰጠን ከሆነ ዩኒየን ኦል መጠቀም እንችላለን፣ ተወሰነ ፈጣን ስለሆነ። ነገር ግን የምንፈልገው ተመሳሳይ ስም ከሆነ ለምሳሌ አንዱን ብቻ እንዲያሳየን ከሆነ ዩኒየን መጠቀም ግድ ይለናል። ሶ ወደ ዴሞ እንሂድ። ለምሳሌ እዚህ ጋር select a as later from table ከሌለ ለምሳሌ እዚህ ጋር from table ምናምን የለንም። select a ዩኒየን select a ካልነው አንዷን a ብቻ ነው የሚያሳየን። ዩኒየን ኦል ብንጠቀም ሁለቱን a as letters ብሎ ያሳየናል ማለት ነው። letters a ዩኒየን ኦል ላይ ሪሙቭ የሚያደርገው ዱፕሊኬት የለም። ተመሳሳይ ከሆኑ ግን ዩኒየን ላይ አንዱን ብቻ ነው የሚያሳየን ማለት ነው። ማንችለው ለምሳሌ እዚህ ጋር ተጨማሪ ኮለመን ሊስት ብናደርግለት እዚህ ጋር ተጨማሪ ኮለመን ባይኖር እዚህ አሁን ሁለት ኮለመን ነው ያለን። ኤና አንድ ቁጥር ሁለት ቫሉ ነው ያለው። እዚህ ጋር ግን አንድ ብቻ ነው ያደረግነው። እንደዚህ በምናደርግበት ጊዜ ኢኳል ነምበር ኦፍ ኤክስፕሬሽን መኖር ስላለበት ፉርሽን ነው ይለናል። ስለዚህ በተመሳሳይ መልኩ እዚህ ጋር አንድ ብለን መጥቀስ አለብን ማለት ነው። እንደዚህ በሚሆንበት ጊዜ ኤ እና አንድ ሁለቴ ስለሚደጋገሙበት ለምሳሌ ይሄንን አስ ኢንቲጀር ብለህ አሳየን ብንለው እዚህ ጋር ኢንት ብሎ ስሙን ሰጥቶ ያሳየናል ማለት ነው። ነገር ግን እዚህ ጋር ለምሳሌ ኤ ተመሳሳይ ስለሆነ 1 እና 2 ዲፈረንስ ላላቸው በዩኒየን ስናደርጋቸው ሁለት ሪዛልት ነው የሚያሳየን። ኤ 1 እና ኤ 2 የሆነ ብሎ ሁለት ሪዛልት ነው የሚያሳየን ማለት ነው። ዱፕሊኬት ሪሙቭ ያደርጋል ማለት ተመሳሳይ ከሆኑ ብቻ ኤ1 ከሆነ ብቻ ነው ሪሙቭ የሚያደርገው። otherwise ከዩኒየን ኦል ዲፈረንስ የለውም ማለት ነው። ዩኒየን እና ዩኒየን ኦልም በአንድ ላይ አድርገን መጠቀም እንችላለን። ለምሳሌ select ዩኒየን as result እና ይሄኛውን ለብቻ ደግሞ ሌላ ሪዛልት ሴት ቢሆን
ሁለቱን አንድ ላይ አድርገህ አሳየን ብንለው ለምሳሌ ምን የሚያሳይ ይመስላችኋል? select union with select union እና union all select union ምንል ከሆነ የሁለቱ ሪዛልት የሚሆነው አንድ ዩኒየን ነው የሚሆነው። ነገር ግን እዚህ ጋር ዩኒየን ኦል ስላለ ሁለተኛ ሌላ ዩኒየን ኦል ስላለ ሁለት ዩኒየን ኦል አድርጎ ያሳየናል ማለት ነው ሪዛልት ሴቱ ላይ። ለምሳሌ እዚህ ጋር ከሆነ ቴብል ላይ ሁለት ቴብሎች አሉ፣ ፈርስት ኔም የያዙ ቴብሎች አሉ እንበልና ሶ ኔሞችን በሙሉ ሊስት አድርጉ ብትባሉ ለምሳሌ እነዚህን ረን እናርጋቸው። ሶ ዩኤስ ከስተመር ላይ ለምሳሌ አሊስ ባብ እና ቻርሊ አሉ። ዩኬ ላይ ደግሞ ባብ እና ዳያን አሉ። የሁለቱን ቴብል ዩኒየን አድርገህ ስሞችን አሳየን ብባል ባብ ለምሳሌ ሁለቱ ላይ ስላለ በዩኒየን ጊዜ አንዱን ባብ ብቻ ነው የምናየው ማለት ነው። ስለዚህ ሶስቱን ያሳየንና አንዱን ትቶ ዳያናን አራት ብቻ ሪዛልት ሴት አድርጎ ያሳየናል። ዩኒየን ኦልን ስንጠቀም ግን አምስት አድርገው ነው የሚያሳየን። ባብን ሁለቴ ይጠቅሷል። ሁለቴ ስላለ እዚህ ጋር ለብቻ ረን ስላረኩት ባብ ከስተመር ዩኤስ እና ከስተመርስ ዩኬ ላይ ሁለቱም ላይ ስለተጠቀሰ ዩኒየን ኦል ስንጠቀም አምስቱን ዘርዝሮ ያሳየናል። እዚህ ጋር አይዲያቸው የተለያየ ቢሆን ለምሳሌ እዚህ ጋር ለምሳሌ ባብ ቱ ነው ያለው፣ እዚህም ቱ ነው ያለው። ከነ አይዲ ብንለው እዚህ ጋር ለምሳሌ ከነ አይዲያቸው አሳየን ብለው አይዲ እና ኔማቸውን አሳይ ብንለው እዚህ ጋር አራት ሰው ነው የሚጠቅስልን አምስት ሰው ሲመስላችሁ አራት ነው የሚጠቅስልን። ምክንያቱም ባብ እዚህ አይዲ ሁለት ነው፣ ሁለተኛውም ቴብል ላይ አይዲ ሁለት ነው። ስለዚህ ተመሳሳይ ስለሆነ አንዱን ነው ፒክ የሚያደርገው። ሶ ኦኬ እዚህ ጋር ሌላ ምሳሌ እንዲሆን የተለየ ነገር ስላስቀመጥኩኝ ነው። ቱ ነው ሁለቱም ላይ እንበልና እንደዚህ በመናረግበት ጊዜ ባብን አይዲ ሁለት የሆነ ሁለቱም ቴብል ላይ ቢኖርም አንዱን ነው በዩኒየን የምናየው። በዩኒየን ኦል ሁለቱን አንድ ላይ አድርጎ አይዲን ጨምር፣ እዚህም ጋር አይዲን ጨምር። ሶ እዚህ ጋር ባብ ሁለቴ ነው የሚጠቀሰው ዩኒየን ኦል ላይ ማለት ነው። ነገር ግን ለምሳሌ የዚህኛው ባብ ስሙ እዚህ ጋር ቢኖርም ለምሳሌ ይሄኛው አይዲው 6 ቢሆን ዩኒየን ስንጠቀም ይጠቅሳቸዋል ሁለቱንም ባቦች። ዱፕሊኬት አይደሉም፣ ምክንያቱም አይዲያቸው የተለያየ ስለሆነ ባብ አይዲው 2 አለ፣ ባብ አይዲው 6 የሆነ ስላለ ሁለቱንም ባብ አብሮ ነው የሚጠቅስልን ማለት ነው። ዩኒየን ኦልን ብንጠቀም የተለያየ ሪዛልቶች ስለሆኑ በተመሳሳይ መልኩ አምስቱንም ወይም ሁለቱን ባብ ያካተተውን ሪዛልት ነው የሚያሳየን ማለት ነው። አምስት ሪዛልቶች ሁለቱን የያዘ አድርጎ ያሳይ። ልብ ማለት ያለብን እዚህ ጋር ይሄ ዩኒየን ባብ የተለያየ አይዲ ስላለው ሁለት የተጠቅሶልናል። ነገር ግን ኔሞችን ብቻ አውጣ ብንለው አይዲውን ኮንሲደር አያደርግም። እዚህ ኬዝ ሁለት ባቦችን እዚህ ጋር አይዲያቸው የተለያየ ቢሆንም ኔማቸውን ብቻ አውጣ ስላልነው ዩኒየን በምናደርግበት ጊዜ ሁለቱም ባብ አያሳየንም፣ አንድ ባብ ብቻ ነው የሚያሳየን ማለት ነው። ሶ አምስት ሳይሆን አራት ሪዛልት ሴት ነው የምናየው ማለት ነው። ዩኒየን ኦል ላይ ግን ያው ዱፕሊኬቶች ስለሚካተቱ ሁለቱንም ስሞች ሁለቱንም ባብ አብሮ አንድ ላይ ያሳየናል ማለት ነው። ሶ ዋና ዲፍረንሳቸው ዩኒየን ስንጠቀም ዱፕሊኬት የሆኑ ቫሉዎችን ሪሙቭ ያደርግልናል። ዩኒየን ኦል ግን ዱፕሊኬቶችን ሪሙቭ ያደርግልን ሁሉንም የሚያሳየን። በዚህ ምክንያት ፈጣን ነው። በተለይ ትላልቅ ቴብሎች ላይ ብዙ ጆይኖች ምናምን አድርገን ዩኒየን እና ዩኒየን ኦልን ብንጠቀም ልዩነቱን በደንብ እናያለን። ፈጣን የትኛው እንደሆነ መለየት እንችላለን ማለት ነው። ሶ ይሄን ይመስላል የዩኒየን እና የዩኒየን ኦል ልዩነት። ቴንክ ዩ